እንግዲህ ከድብድቡ በኋላ ጋሽ ብሩክ ከቤኪ ጋራ በማታ መኪናውን ይዞ ፏፈሽ እያሉ ነው። ሀይሚ የሌለችበት ማለት ነው። ሀይሚ የለችም። የሆነ ያው ኦዲየንሱ ነው መሰለኝ መኪናው እየቀረጹት ነበረ። እንግዲህ እሱ አይሞቀው አይበርደው ምናምን ማለት ነው። እና ግን እሱ ፕራንክ ካደረጋት የእውነት ማትወጣበት እንትን ነው የምትገባው። እና እኔ የዛሬው ማለት ነው ምንድን ነው የታያችሁ? የእውነት ማለት ኮሜንት ላይ አይቻለው። ኬቸፕ ነው ቪንቶ ነው አልመታው ምናምን እያላችም ነበረ። የእውነት ካሜራውን ዙም አድርጌያቸዋለሁኝ። ከመኪና ሲወጣም ባዶ እጁ ነው የመጣው። እንዴት ይዞ ታዲያ እንዲደፋበት? የውሸት ከሆነ ማለት ነው። ግን እንደያዘው ነው ወዲያውኑ ነው የደማው ማለት ነው ፋሲል። እና ይሄ ነገር ፕራንክ ነው ተብሎ የሆነ ፕራንክ እኮ ሌላ ጣጣ ነው ይዝቡባቸው የሚመጣው። እሷ በወንድሟ አትማርም። እውነቱ ለመናገር ሀይሚ ደረቅ ነች። ደረቅ በቃ መሸነፍ አትፈልግም፣ አትወድም ምናምን ነገር ማለት ነው። ይሄ ነገር ዋጋ ያስከፍላቸዋል ማለት ነው። እና ብሩኬ አይፈረድበትም። እሱን የተደፈረው ፍቅረኛው አይደለች እንዲህ ሀይሚ አለ እኮ ቢያንስ አንተ አታውቅም ወይ ፍቅረኛው እንደሆነች ማለት ነው። እንዴት ነው አንድ ቀን ሙሉ ይዛሃት የምታፍናት? እና እንደማልወስደው አረ የፋሲል የኮንፊደንስ ማለት ነው። አልተመቻችሁ? በጣም ኮንፊደንሱ በስማም። እና እውነት ብላችሁ እንዳትወስዱ። ብዙ ነገር ውሸት፣ የማይሆን ነገር የተሞላበት ሞልቷል። ፕራንክ ነው እንዳትሉም ደግሞ ፋሲል እየማለ ነው። ይሄ ነገር የሚያስቆማቸው ነገር የለም ወይ? እረ ህዝቡ አታጃጃሉት። እረ ተው እስኪ ቢያንስ እኮ እረ በስመ አብ ማንም ይሰማ የለም። እሷ በቃ ጆራ መስሚያዋ ጥጥ ነው ብላለች እኮ ኮሜንት አላነብም ብላለች። አሁን ያ ሁሉ ኮሜንት አሁን የትላንትና ኮሜንት የእውነት ሙሉን ይብቃሽ ነው የሚለው ሙሉ ማለት ነው። እና ዛሬም ትደግመው ነበረ። ቢያንስ ማስተካከል ነበረበት ወይም ሊያስተካክሉ ነበረ። ብሩኬ ምንም ፋታ አልሰጠም። እንደመጣ ነው ያዘው። የሚያውቅ ነገር ከሆነ እንደመጣ ነው ያዘው። እኔ እንጃ ሊናገሩ ነበር ይሁን አላቅም። ብቻ ኮንቪውስ ያደርጋል።